የኢትዮጵያ የስንዴ ምርት ሂደት ለአፍሪካውያን ሁሉ መማሪያ የሚሆን ነው ሲሉ የናይጄሪያ ምክትል ፕሬዝዳንት ተናገሩ። ምክትል ፕሬዝዳንቱ ከልዑካቸው ጋር በመሆን በኢትዮጵያ በስንዴ ልማት ተግባራት ዙሪያ የልምድ ልውውጥ አድርገዋል። በስንዴ ምርት የሰራነው ተግባር ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን በሁሉም መስክ እንደሚሰራ ያሳየንበት ነው ያሉት ደግሞ የግብርና ሚኒስትሩ ዶክተር ግርማ መንቴ ናቸው። እንዳልካቸው አባቡ ተጨማሪ አለ። ኢትዮጵያ ካለፉት 2 ዓመታት ወዲህ በስንዴ ምርት ራሷን ለመቻል ፕሮግራም ቀርጻ እየሰራች ትገኛለች። ይህን የስንዴ ምርት ተሞክሮ መነሻ በማድረግም አዲሱ የናይጄሪያ ምክትል ፕሬዝዳንት የተግባር ልምድ ለመካፈል ልዑካቸውን ይዘው ከግብርና ሚኒስቴር ጋር ውይይት አድርገዋል። በውይይታቸውም በሀገራቸው ስለሚከውኗቸው ተግባራት ልምድ ማግኘታቸውንም ገልጠዋል። Fundamentally to learn from the Ethiopian success story. እዚህ የተገኘነው የኢትዮጵያን ስኬቶች ልምድ ለመካፈል ነው። በተለይ በስንዴ ምርት ላይ ያደረገች ያለችው ተግባር እጅግ ብርቱ ነው። ስንዴ በከፍተኛ ደረጃ ታስገባ የነበረች ሀገር ራሷን ከመቻል አልፋ ወደ ውጭ መላክ ጀምራለች። ከ220 ሚሊዮን በላይ ዜጎች አሏት ናይጄሪያ ለስንዴ ግዥ ብቻ ከ2 ቢሊዮን ዶላር በላይ በየዓመቱ ወጪ ታደርጋለች። ኢትዮጵያ በ5000 ሄክታር የስንዴ መስኖ ጀምራለች። አሁን 1.3 ሚሊዮን ሄክታር የማልማት አቅም ላይ ደርሳለች። ይህን ልምድ ናይጄሪያውያን እንዴት መውሰድና መተግበር እንዳለብን እዚህ መተን ልምድ ተለዋውጠናል። ይህ ለኛ ብቻ ሳይሆን ለአፍሪካውያንም ሁሉ መለመድ ያለበት ነው። የኢፌዴሪ ግብርና ሚኒስትሩ ዶክተር ግርማ መንቴ በበኩላቸው ሀገራችን በስንዴ ምርት እያደረገችው ያለው ተግባር ከራሳችን አልፎ ለአፍሪካውያን ጭምር መማሪያ መሆኑ ደስተኞች ያደርገናል ብለዋል። ሀገራችን ኢትዮጵያ የአፍሪካ ብልጽግና ተምሳሌት ለመሆን ግብ ጥላ ነው እየሰራች ያለችው። ከዚህ የስራ ዓመት እቅዳችን ውስጥ ትልቁ ስራ እንዲሰራ ታቅዶ እየተሰራ ያለው በግብርና ሴክተር ነው። በግብርና ሴክተር ባለፉት 4-5 ዓመታት ያመጣናቸው ለውጦች ከሀገራችንም አልፎ የአፍሪካ ወንድሞቻችን ከኛ ልምድ ለመውሰድ የሚመጡበት ደረጃ ላይ ደርሰናል። በእኛ በኩል አንድ በጣም ትልቅ ደስታ ነው የሚሰማን። ይሄን የጀመርነው ውጤት ከራሳችን አልፎ ለአፍሪካ ወንድሞቻችን መድረስ መቻሉ፣ ሁለተኛ ደግሞ በአፍሪካ ላይ እያመጣ ያለው መነቃቃት እነሱ ብቻ አይደሉም ሌሎች ሀገሮችም ጭምር ናቸው ይሄንን የኛ ልምድ እየጠየቁት ያሉትና ከዛ አንፃር አፍሪካኖች ከዚህ በፊት ሁለተኛው ዋና ነጥብ ልምድ ልውውጥ ስንሄድ የነበረው ሌሎች ሀገራት ውስጥ ነው ወይ ወደ አውሮፓ ነው የምንሄደው ወይ ወደ ኤሽያ ነው የምንሄደው። አሁን ግን እዚህ ጋር ውጤት መገኘቱ ብቻ ሳይሆን ይሄ የተገኘው ውጤት ለኛም ይጠቅመናል። እኛም ብንወስድ ይሄን ልምድ ወስደን ልንሻገር እንችላለን ብሎ ለአፍሪካ ችግሮች የአፍሪካ መፍትሄ የሚለው ነገር በሁሉም ነገር ይሰራል ማለት ነው። በግብርናውም ይሰራል፣ በሌሎችም መስኮች ይሰራል። ይሄንን ብሎ ነው የመጡት። ያገኘናቸው ልምዶች ሙሉ በሙሉ ለማካፈል ያጋጠሙትን ችግሮች ደግሞ እነሱ ሳያጋጥማቸው እንደውም ከኛ የተሻለ የኛን ስህተቶች ሳይደግሙ ከኛ የተሻለ መሄድ የሚችሉበትን ሁኔታ የሙያዊ ድጋፍ ለማድረግ የስልጠና ድጋፍ ለማድረግ ያሉንን ቴክኖሎጂዎችም ጭምር ለማካፈል ለዚህም ደግሞ ከዛሬ ጀምሮ በእነሱ በኩል ከምርምር ተቋማትና ከግብርና ሚኒስቴር ቴክኒካል ተቋማት የመጡ ባለሙያዎች ከኛ አቻ ተቋማት ጋራ መርሃ ግብር የትግበራ መርሃ ግብር ይቀርጻሉ። በዛ መሰረት ድጋፋችንን የምንቀጥል ይሆናል ማለት ነው። አዲሱ የናይጄሪያው ምክትል ፕሬዝዳንት ራሳችንን የቻልን ሉዓላዊ ሀገር ነን የምንለውን ያህል በምግብ ፍጆታችንም ራሳችንን መቻል አለብን ብለዋል።